ምናምን ትላለች። ብቻ ግን የሆነ ሳታስበው አብራ እሷ እኮ ነበረች መጀመሪያ እኮ እንደውም ኢቭን አሁን ኮምፕሌን ስታደርግ እኔ እንደውም ሚዩት አድርገውኛል ከስር አንቺ ነበርሽ እኮ ግን ከነ አብርሃም ጋር ሆነሽ ሰው ስታስፈራሪ ነበረው ለዛውም ለማይረባ ነገር ለስቱፒንትን ሙዚቃ ተሰረዘ ምናምን ብላችሁ ቤቷ ድረስ ሂዳችሁ ስትሬት ስታደርጓት ነበረ። ዋት ሃፕን ዛሬ አንቺ ሪሌሽንሽፕ ስላልሰራ ሃው ካም ቪክቲም የምትጫወቹ መተሽ እንደውም እንደሱ አይነት ጥያቄ ስጠይቅ ሚዩት ሁሉ አድርገውኛል እና ነው በቃ ጀስት ተቀድማለች። በቃ ከቀደመቻት ስማርት ገብቷታል ማለት ነው እንዴት መኖር እንዳለባት እዛ ከተማ ላይ በቃ እየኖረች ነው። ልጇን እያሳደገች ነው። ፒሪየድ የምትናገራቸው ነገሮች ልክ አይደሉም። ኦፍኮርስ ልክ አይደሉም። በቃ እሱን ነገር እንድታስተካክል ሊያሊ ነገራት ይገባል እንጂ ከማን የበለጠ ምን ተናግራ ነው? እስቲ ሚዲያ ውስጥ ከሷ የተሻለ እንደው አንድ ሰው አንቺ የያናኑ ሰው እኮ እንደልክ እንደሊያ እንዲህ ብላ ቢባል በፍጹም አንዳቸውም ንጹህ አይደሉም። ጆርዲ የምትባለው ከሀገር የወጣችበትን ኬዝ እናውቃል። ሀው ከማሁን ይሄ ሁሉ ለሴት ነው የቆምሽው ምናምን እያሉ ይሄ ህዝብ በጣም ኢሞሽናል የሆነ ህዝብ ነው። በቃ ዶክተር ቤዛ ደግሞ ፍላሻ ናት፣ ቤተ እስራኤል ናት ነው የሚሉት። ከዛን ኢትዮጵያ ላይ ደግሞ እንደፈለገ ማስፈረድና ማስቀነስ ትፈልጋለች። ሄሉዬ ኢትዮጵያ እንደሚንቁት ግን እኔ ግራም ይገርም። ዶክተር ቤዛ ሞሳድ ናት ተብላለች። እዚህም እዛም ኢንፎርሜሽን የምትሰበስብ ናት። በጀርባ በኩል እያጠናች ነው ያላትን ሌላ ስራ ለደንታ ብቻ የዜግነትን ጉዳይ ነው የምናወራው። ሞሳድ አይደለም ለምን ሆሳም አትሆንም? ምን አገባኝ። ያ ሀዘን ይቅርታ እሺ እያቋረጥኩሽ ነው። ኖ ኦልሞስት እኔ ጨርሻለሁኝ። ግን ምልሽ በቃ ዶክተር ቤዛም ቢሆን ምንም በቃ የሞራል ግራውንድ የላትም። በቃ ከጂጂ ጋር ፍሬንድ የነበረች ይህን ያህል እኔን የሚመስለኝ ምንድን ነው በቃ ኢግኖር ስለምታደርገው ነው። ለፍላፊ ናት። የሚዲያ ሰው አይረቡም፣ አንድ አይነት ናቸው። ንቃ ስለምትተዋቸው ይመስለኝ ነበር። ግን አይደለም። አሁን ላይ ሳስበው የሚዲያ ኬዞችንም ፒክ የምታደርግ ከሆነ አንድ አቴንሽን ይፈልጋሉ። ኦፍኮርስ ጆርዲ ናው ሽጋት ሞር ቪው አግኝታለች በሊያ ምክንያት ዩቲዩቧ ምናምን ሞቅ እያልላት ነው ምናምን ሌላ ቦታ ስለምትኖር ምናምን ትፈልገዋለች የእሱን ኢንካም ስለ ሞቅ እያለላት ነው። እሱንም ትፈልገዋለች አቴንሽኑንም። ሁለተኛም ደግሞ ኢቭን ዶክተር ቤዛ የሚዲያ ኬዝ እንደዚህ ስራዬ ብላ ጎትተው እንደዚህ እስከ ስር ድረስ የሚሄዱ ከሆነ ለምንድን ነው ያን ያልተሰማት? ሻምፓኝ ሲከፈት ሰው ሲሞት ያ ሁሉ ነገር ሲካሄድ ኦኬ እርጉዝ ሴት ልጄ እንደዚህ ከሆዴ እንትን ብሎ ብላ ስታለቅስ ስንት ህፃናቶች ሲገደሉ ሀውካም ከዛች ሴት ጋር ሰውነት ስሜት ካላት ለሴት ብቻ ሳይሆን ሰብአዊ ስሜት በቃ ካላት ሀውካም የጂጂ ፍሬንድ የነበረችው ለስንት ጊዜ ለረጅም ጊዜ አብራ ገብታ የምታወራ እኔ በጣም ይገርመኝ ነበር። እና እንዴት ነው ዛሬ እንዴት ነው የታያት? እነዚህ ከይዞች እንዴት ነው የታዩዋት? ለዛውም በራሳቸው መቆም የሚችሉ ሰዎች በራሳቸው ሊቆም የሚችሉ ወጣቶች ናቸው። በፊት ከሚሞቱት ወለጋ ላይ ካለው ኬዝ ምናምን የተሻለ ናቸው። ብቻ በቃላል ሎየርም ቀጥረው ምናምን ለራሳቸው ስታንድ ማድረግ የሚችሉ ሰዎች ናቸው። እና እኔ ጥያቄ አለኝ ማለት ነው። እነዚህ ሰዎች በፍጹም ያን መጠየቅ አይችሉም፣ ንጹህ አይደሉም። አሁን እነሱ እንደሚሉት ሰዎች የፈለጉትን ጾታ መከተል አለበት፣ ይሄን በመናገር ወንጀል ትገባለህ ምናምን አለ የሚሉት። እነሱ በሚሄዱት እንኳን ቢሄድ ማለት ነው የአንድ ዓመት የ5 ወር ልጅ ፎቶ ተለጥፎ ጾታ አስቀይሯል ተብሎ እንደ ስድብ ሲሰደብ ለምን አልጠበቁትም ነበር? የአንድ ዓመት ከ6 ወር ነው የ5 ወር ልጅ ገብቶሻል? ማን የለጠፈችው? ገብቶሻል? እነሱ ስለሚሉት ቂጥ እንኳን ከተከራከሩ ማለት ነው ገብቶሻል? እሱን እኮ ነው የምልሽ ሄሉ። የምር እነዚህ ሰዎች እያንዳንዱ እንደዚህ የሚዲያ ነገር እንደዚህ ዲቴል የሚይዙ ከሆነ ምልሽ አገራችን ውስጥ በጣም ብዙ ሰብአዊ ጥሰቶች አሉ የሴቶች። እኔ ሁሉም ሰው እንዲረዳኝ የምፈልገው ለሴቶች ስታንድ ስላደረጉ እየተቃወምኩ አይደለም። ሪሊ እኛ ሀገራችን ውስጥ በጣም ብዙ የሴቶች ችግር አለ። በጣም ብዙ በየቀኑ የምንሰማው ነው። እኔ እስከ ሴት ጋር እንኳን አይደለም ሴት ልጆች ቀርተው ወንዶችም ሁላችንም በጋራ ይሄን ነገር ልንቃወም አንድ ልንሆን ነው የሚገባው። ችግር አለ። እኔና አንቺ እንደምንኖርበት ሄሉ የአይነት ሀገር አይደለም ማለት ነው። ምን እንደሚፈጠር በየቀኑ ስቲል ገና ነው ያው በጣም ወደኋላ ስለሆን ብዙ ችግር አለ። እሱን እየተቃወምኩ አይደለም። ግን እነዚህ ሰዎች ለምንድን ነው እነዚህን አጀንዳዎች አሁን ላይ ፒክ ማድረግ የፈለጉት?
አገራችን ውስጥ ብዙ አጀንዳ ጠፍቶ ነው ሪሊ ችግር ጠፍቶ ነው። አሁንስ ቢሆን በጦርነት በተለያየ ነገር ብዙ ነገር ይደርሳል። ይሄን ነገር በጣም ጠይቂ አጥብቀሽ ዋይ ጃኒ ዋይ ጀስት ጃኒ ይሄን ሁላ ዘመን እንደዚህ ከአንድ ወር የበለጠ እንትን ይሆነችው ለምን እንዴ? ጃኒ እኮ አንቺም ቆመሻል እኛም ቆመናል ኡስ እንላል ነበር እንዴ? ጃኒም ቢሆን ፌር አይደለም ብለናል እኮ መቆማቸው ጥፋት የለውም። ወሰዱት ገብቶሻል። ያንን ክሬዲት እነሱ ወሰዱት። እነሱ ለዛውም እኮ ይሄንን ፑሽ እንድታደርግ የምታደርጋት ልዕልቲ ናት። ኢማጂን ልዕልቲ ስለ ጃኒ ምስክር ነበር። ቀጥ ሀዘን I'm sorry እኔ በሌላ ስላለ እውነትሽን ቆርቲ she deserved to be honest። ሰላም ጨርሻለሁ። ማውራት የሚፈልግ ካለ አውሩ ጋይስ። ኧረ አውሩ። ትሰማችኋለች እኮ ሄሉ ትሰማችኋለች። ቀጥሉ። ያ ጨነቀን እኮ ማውራት ሄለን ሳትቀመጥ ቃል ኪዳን አውሪ እያወራሽ ነበረ። ዶክተር አትበሏት ልል ፈልጌ ነው። ምክንያቱም ዶክተር ትሆን ምን ትሆን አይታወቅም፣ አልተረጋገጠም ገና። በጣም በታይ በጣም ውስጡን እንዴት አይነት መርዝ ሴት መሰለች እቺ ቤዝ ዶክተር ቤዛ እኔ ስትምራ ልከታተል ቤዛ በት ዶክተር ቤዛ እውነት ዝም ብሎ ስም በጻፈ ነው እንዴ ዶክተር ብሎ ሱማኔም ዶክተር ቃል ኪዳን ብዬ መጣ ዶክተር ልትሉኝ ነው? አቦ ዶክተርና ነርስ ላይ ለምን ነው የምትጣሉት? አሁን ስንት አጀንዳ ፊታችን እያለ ለምን ተምራ እንዴት እንደምትመችኝ በዚህ አጋጣሚ ልንገርሽ ሄሉዬ፣ በጣም ነው የምንወድሽ። ናይ ለምን ተምራ ገለታ አትሆንም? ብቻ አጀንዳው ላይ ነው። ስሟን ዶክተር ብላ ከመጣች ዶክተር ብለሽ ታወራለሽ። ኦኬ እቺ ባለጌ ጋይስ ፊታችን ግቡ። ያላወራ ሰው ቃል ኪዳን አውርተሻል? ሄሉ ሰባ አዎ ዶክተር አትበሏት ልል የገባሁት ሄሉዬ ሰባልኬር ያውክቲ ያ ግቢ ተቀላቀሉ። እሺ ላውራዲ ማያወራ ሰው ከሌለ አውርታችኋል። ድሉን ትሰጧታላችሁ እንትን እንዳላችሁ ተከፋፈሉት። ታውራ እሺ ኦኬ ቴንክ ዩ ሄሉዬ፣ በጣም ነው የምወድሽ። አት ዘ ሴም ታይም ታዝናኛለሽ፣ ቁም ነገርም እያወራሽ ደስ ይላል። ኦኬ በዚህ በሊያና በነዮርዲ መሀል ያለ ግብግብ እያየው ነበርና በጣም ገርሞኛል። በሊያ ላይ ይሄን ያህል ዘመቻ መከፈት አልነበረበትም። ምክንያቱም እኔ አንዳንዴ ሰው የራሱን ይረሳል ልበል። ልክ የሆነ እንትን ሲያገኙ ኢሹ ሲያገኙ፣ በተለይ ደግሞ በጣም ክለብ ላይ ውለው የሚያድሩ ልጆችን ሲያገኙ ለነሱ ትጥቅ የሚያነሱ ሰዎች አሉ። እውነት ለመናገር ሊያ ያው እንደ አንድ ሴት ብዙ ጊዜ የምታቀርባቸው ሀሳቦች እና ፕሮግራሞች ሰዎች ራሷ ጋር መጥተው የሚያወሩትን ወሬ ነው። ለምን ከዚህ በፊትም እኔ ራሴ በግሌ የማውቃቸው ሰዎች እሷ ጋር ሄደው የራሳቸውን ታሪክ አውርተው መልሰው ሊያ ሚዲያ ላይ አውጥታ ስታወራ ሄድሴት የምትጠቀሚ ከሆነ አታነቃንቂው። እሺ ጠቅ ይላል። ሊያን ነው እንደ ጥፋተኛ ያደረጓት ካወራች በኋላ ማለት ነው። ብዙ ጊዜ በባለትዳሮች ጉዳይ ነው ሊያ ተነስታ ታወራ የነበረው። ባለትዳሮች ቺት ሲያርጉ እንዲህ የሆነ ነገር ሲፈጠር ምናምን ያው ከሊያ ነው ወሬ የምንሰማው ሁላችንም። አንዳንዴ ደግሞ እንደዚህ አይነት እንትን ሰው ሲኖረን ጥሩ ነው ሚዲያ ላይ። ለምን እነሱ ኦልሬዲ ሚዲያ ላይ የመጡ ሰዎች ድብቅ ህይወት የላቸውም። በተለይ ደግሞ ካፒታል ሲቲ አዲስ አበባ ላይ በጣም ትልቅ እንደመሆኑ መጠን ሁሉ የወሬም ሀገር ነው እውነት ለመናገር። ለምን እዛ ነው የምንኖረው ሁላችንም። በተለይ እንደዚህ ሚዲያ ላይ የምትሰሪ አይነት ሰው ስትሆኚ፣ ፊልሞችን የምትሰሪ አይነት ሰው ስትሆኚ ምናምን ወቀሳ እኮ ያለ ነው። ይሄ እኮ የሊያ ስራ በዓለም አቀፍ ደረጃ ካየሽው እንደዚህ አይነት ቻናሎችን የሚያንቀሳቅሱ ሰዎች አሉ። በጣም እየተከፈላቸው ለዛውንም በትልቁ እየተከፈላቸው ስለ ታዋቂ ሰዎች ኢንፎርሜሽን እንዲወጣ የሚያደርጉ ሰዎች አሉ። እና ፓፓራዚ ምን ይሰራል? ፓፓራዚ ሰይፉ ትዝብት ነው ምን የሚል መጽሔት ነበረው አለ ድሮ የሚያዘጋጀው። ያው ችግሩ የሰይፉ ገባሽ ሁሉንም ነገር ግልጽ አይወጣም። ሰይፉ በጣም እንትን ነው። ሰይፉ እኮ አይወጣም ብዙ ነገር ላዩን ነው ብዙ ነገር የሚያሳየው። የሊያሾ ፕሮግራም ግን ውስጡ ዲፕሊ ገብታ ነው ብዙ ነገር እንትን የምትለውና ትንሽ ያው ፕሮግራሟ ላይ ማኔጅመንት ስለሚያስፈልጋት ማኔጅ አደራረጉ ልክ አልሆነም እንጂ የሊያ ፕሮግራም እኮ በቲቪ ደረጃ ብታቀርበው ከባድ ነው የሚሆነው። ከባድ እንቅስቃሴ ነው የምትፈጥረው። እና
እኔ እንደኔ ይሄንን እንደ ወቀሳ አላየውም። ትንሽ ግን ምንድነው አንዳንዴ ሚዲያ ላይ ስንመጣ የምንጠቀመው ቃላቶች አሉ። ሰዎችን ወደ ሚዲያ ይዘን ስንመጣ የምንናገረው ነገሮች ላይ ፐርሰናሊ አድርገን ከራሳችን ጋር አገናኝተን ግብ ሳንፈጥር ደዌይ ሚዲያ ቶክሲክ በሚፈልገው መንገድ ነው ሚዲያ መጠቀም ያለብን። ያ ነው ትንሽ የሊያ ድክመት። ለምን ማኔጅመንት ያስፈልጋታል ያልኩት እዛ ጋር ነው። ብትሰራበት በጣም የምትሰራበት ፕሮግራም ነው። ይሄ ዓለም ላይ የሚሰራ ስራ ነው። ምንም አዲስ ነገር አይደለም። ግን ምንድነው አሁን ከነ ዮርዲ ጋር ያለው ነገር ዮርዲ ወጥታ ሊያን አናገርኳት ከሊያ ጋር ሰላም ፈጥረናል ብላ ከዛ ደግሞ መልሳ ሊያ ሸጉዳኛለች። ሊያ ያለችውን ቪዲዮ ከዚህ በፊት የተነጋገረችውን ሰዎቹ መልስ ሲሰጧት ስትጨቃጨቅበት የነበረውን ቪዲዮ ቆርጣ አውጥታ ነው ካየሹ የፖስተችው። ሙሉን አላዳመጠችም። ቆርጣ ነው። ቢኮዝ የቆረጠችው ምንድነው ወርዷን እንደ መጥፎ እንትን አድርጋ ለማቅረብ ፈልጋ ነው። ገባሽ? ወደነ ዮርዲ ደግሞ ስመጣ ይሄ ሴት ለሴት ምናምን ኦር ሌዝቢያን ምናምን የሚባለው ነገር ትንሽ እኛ እንደ ካልቸርም በዛ ላይ ደግሞ እንደ አገርም አይምሯችን የመቀበል አቅሙ ሰፊ አይደለም። አንቀበልም እንደዚህ አይነት ነገሮች። ለምን? አንደኛ የራሳችን ካልቸር አለን፣ የራሳችን አኗኗር አለን። ሁላችንም ልጆች አለን ቤታችን ውስጥ። እኔ አሁን ሴት ልጅ ባይኖረኝም ወንድ ልጅ አለኝ። ወንድ ልጅ ወጥቶ ከወንዶች ጋር ግንኙነት እንዲያደርግ አልፈልግም። ሴት ልጅም ቢኖረን ሴቶች ልጆቻችን ወጥተው ከሴት ጋር ያለ ግንኙነት እንዲፈጠር አንፈልግም። ለምን? ጤነኛ ኑሮ መኖር ስለምንፈልግ ነው። ጤነኛ ህይወት እንዲኖረን ስለምንፈልግ ነው ያንን የምናደርገው እንጂ እኛ የነሱ ጥላቻ ኖሮን አይደለም የምንቃወማቸው። እንደዚህ አይነት ነገር ውስጥ ካሉ ይሄ ነገሮችን እያራመዱ እነሱ ደግሞ ሴት ልጅ የሚወቅሱ ከሆነ እኛም ተቀባይነት አንሰጥም፣ አንቀበልም። እንደ ማህበረሰብ አንቀበልም። ኢትዮጵያ እኮ ሲባል እኮ አዲስ አበባ ብቻ እኮ አይደለም። ኢትዮጵያ ምዕራብ አለ፣ ምስራቅ አለ፣ እንደ ኦሮሚያ ክልል አለ፣ አማራ ክልል አለ፣ ደቡብ ክልል አለ፣ ሶማሌ ክልል አለ፣ ትግራይ ክልል አለ። ኢትዮጵያ እኮ ሰፊ ናት። ኢትዮጵያ እኮ አዲስ አበባ ብቻ አይደለም። ሜቢ እነሱ አዲስ አበባ ላይ ብቻ ሊፈነጩ ይችላሉ እንጂ በየክልሉ we don't accept this kind of bullshit። አንቀበልም። ለምን? አንደኛ ነገር ኑሮ መኖር እንፈልጋለን፣ ህይወት መኖር እንፈልጋለን። ገና ያልኖርን ህዝብ ነን። እንደዚህ አይነት ነገሮችን ይዘው ሲመጡብን አይምሮን የሚያውክ ነገር፣ ለልጆቻችን ጤና ሊሰጥ የማይችል ነገር፣ ለላይፋችን ጥሩ ያልሆነ ነገር ስለሆነ እንደዚህ አይነት ነገሮችን አንቀበልም። በተለይ ደግሞ አንድ ነገር ማወቅ አለብን። አንድ እህቴ ስትል ነበር ለምን ዶክተር ትለዋታላችሁ? ባይ ዘ ዌይ የኔ ቆንጆ እኛ ብዙ አገር ላይ ኖረን የመጣን ሰዎች ዶክተርም ሆነው ፕሮፌሰርም ሆነው ፕራይም ሚኒስተርም ሆነው እንደዚህ አይነት ህይወት ውስጥ ያሉ ሰዎች አሉ። እኛ የነሱ ማዕረግ ለራሳቸው እንጂ ለኛ አይጠቅመንም። የነሱ ማዕረግ እነሱ የተማሩበት ማዕረግ እነሱ በአግባቡ መጠቀም ካልቻሉበት ለኛ ምንም የሚጠቅም ነገር የለም። አሁን እኛ ዶክተር ቤዛ ምናምንም እየሰማዋት ነበረ እንትና ቤት ማናት ዮርዲ ቤት ስታወራ ምናምን እየሰማዋቸው ነበረ። እንደ አንድ ዶክተር ይሄ ነገር ምን ያህል ሳይድ ኢፌክት እንዳለው እያወቀች የምትደግፍ አይነት ሴት ከሆነች እኛ ደግሞ እንደ ባህላዊ ዶክተር ራሳችንን አምጥተን ይሄን ነገር እንቃወማለን። ያንን ነው ማወቅ ያለባቸው። ለምን? እኛ ስንኖር ሶሻል ላይፋችን እንደዚህ አይነት ነገር አክሰፕት አያደርግም። ሪሊጅናችን አክሰፕት አያደርግም። አኗኗራችን አክሰፕት አያደርግም። እኛ ከሰው ተለይተን አይደለም ይሄንን ነገር የምንቃወመው። ጤና ስለምንፈልግ ነው። ኖርማል ላይፍ መኖር ስለምንፈልግ ነው ይሄንን ነገር የምንቃወመው። ይሄንን ነው ሰው ማወቅ ያለበት። ለዚህ ሄሉዬ ካንቺ አጠገብነን እንደግፍሻለን። ሄሉ ባይ ዘ ዌይ ጆሌን ሀረርጌኒ ቤታ ስንጫወተም እንጫወታለን ጊዜ ኦልካኔ ዋን ከተከረቲስ ዲሲሽነፉ ነው እንደ ሀረርጌ ህዝብ እንደ ምስራቅ ህዝብ እንደዚህ አይነት ነገር እንቃወማለን። ሁላችንም ኢትዮጵያኖች እጅ ተያይዘን መከልከል አለብን፣ መቃወም አለብን። ሌዝቢያን የሚለውን ወርድ አገራችን ላይ ማስቆም አለብን። አንፈቅድም። ለምን? እኛ ኦልሬዲ በልተን የጠገብን ሰዎች አይደለንም ለእንደዚህ አይነት ነገር ወተር ራሳችንን የምናጋልጠው። ገና ብዙ ጀነሬሽን አለ፣ ገና ብዙ የምንሰራው ነገር አለ። ይሄን ነገሮች ተቃውመን ድምፅ ሆነን በተቻለን አቅም ልንሰራበት ይገባል ነው የምለው። በተረፈ ግን የሊያ ጉዳይ ሊያ ሶሻል ሚዲያሽ ምርጥ ነው፣ ልትኖሪ ትችያለሽ፣ እዚህ ውስጥ ተጠቃሚ። ግን ሶሻል ሚዲያሽ ማኔጅመንት ይፈልጋል። ማኔጅመንት ማለት ምንድነው? ለምትናገሪያቸው ነገሮች በቂ የሆኑ ወርዶችን አዘጋጅተሽ መናገር መቻል አለብሽ። አንድ ሁለት ግብግብ ሳይሆን በቃ አሳማኝ የሆኑ ወርዶች አሉ ለሚዲያ መጠቀም ያለብሽ። እነዛ ነገሮች ላይ ስሪባቸው ነው የምንለው። ያንቺን ሶሻል ሚዲያ ማንም ሰው እንዲያዘጋብሽ አንፈልግም። ቢኮዝ አንቺ ሶሻል ሚዲያ ላይ መጣሽው ዛሬ አይደለም። ፌስቡክ ላይ እኔ አቅሻለሁ። ፌስቡክ ላይ ብዙዎቻችን እናቅሻለን።
ፌስቡክ ላይ የመጣሽ ልጅ ነሽ፣ የመጀመሪያ ሴት ፌስቡክ ላይ መተሽ ራስሽን ፍለፊት አውጥተሽ በሀበሻው ኮሚኒቲ ያልተለመደውን ኤክስፒሪየንስ ነገሮች አድርገሽ የመጣሽ ልጅ ስለሆንሽ ስሪበት። ሚዲያሽን የሚያዘጋብሽ ሰው የለም። ሚዲያሽን ግን ሞር ያው በጥንቃቄ ባለው መንገድ ላይ ተጠቀሚበት፣ ስሪበት። ይሄ ታዋቂ ሰዎችን ወቀሳ አንቺ የጀመርሽው ነገር አይደለም። ዓለም አቀፍ ላይ ያለ ኦልሬዲ እንደ ስራ የተያዘ ነገር ነው። ለዛውንም እዚህ ኢትዮጵያ ውስጥ ህብረተሰቡ እንደ እንትን ስለሚያየው ነው እንጂ ሌላ አገር ላይ እየተከፈላቸው ብቻ ኢንፎርሜሽን እንዲያወጡ የሚደረግ ስራ ነው። ስለዚህ ይሄን ነገር በጥንቃቄ ስሪበት ነው የምለው። በተረፈ እነ ዮርዲ ሚዲያዋን የሊያን እንኳን ማዘጋት አይደለም ለደቂቃ ማሰብ የለባቸውም። በተቻለን አቅም የሊያን አካውንት ተሰብስበን ሴቭ እናድርገው። ያንን ነው የምለው። ቴንኪው ሄሉዬ። ሄሊን ደግሞ ሞር ወደፊት ሰፖርት እያደረግን ለምን ሄሉ የምትሰራው በተለያየ ቋንቋ ነው፣ በኦሮምኛም በአማርኛም ስለምትሰራ እዚህ ጋር እንደዚህ አይነት ቋንቋዎችን የቋንቋ እንትን መሆን መታደል ነውና ሄሉዬ ወደፊት አጠገብሽ ነን ነው የምለው። ገለቶሚ ቴንኪው። ያንን ነው የምለው። ስራችን ላይ ሊያ አሁን የምታወራው ሰው ዝም ብላ የምታወራ ሰው እንዳይመስልሽ እሺ። እዛው ኢትዮጵያ አጠገብሽ ነው ያለችው። እንደዚህ ናት ብዬ አልነግርሽም። ሰዎች ከጎንሽ እንደሆኑ ወቂ። በምን ደረጃ ሚዲያሽን እንደሚያድኑልሽ በእርግጠኝነት ነው የምነግርሽ። ለዛ ነው እንዳትፈሪያለሽ። ማን እንደሆነ ማከፈለሽ አዳርጊያትና ቼክ አድርጊያት እሺ። ዝም ብሎ አብሽሪ አብረን ባይደዊ ሰፖርት ነው ማድረጋት። በጣም ሰፖርት አድርግሻለሁ። ግን ማለት ስድብም ምናምን እየተባለ አለ ሆነም ቀረ ፍሪደም ነው ይሄ ገባሽ? ሚዲያ ፊገር የሆኑትን ሰዎች ፑብሊክ የሆኑትን ሰዎች ኦልሬዲ ማንነታቸውን ፑብሊክ ያደረጉ የኢትዮጵያ ሕዝብ ነው የኛ ሀብታችን ብለው ለሀብት እኛን ይቆጥራሉ። ለሌላ ነገር ግን እኛን የሚቀንሱን አይደለም። በሁሉም ነገር አብረን ነው የነሱ ሀብት የምንሆነው ከነጭቅጭቃችን። እና ሚዲያ ፊገር የሆኑትን ሰዎች ማንነታቸውን ካወጡ እዛ ነገር ላይ የማውራት መብት አለን። እንኳን አርቲስት አይደለም መንግስት ላይ እናወራለን። መለስ እኮ ብሎ ነበር መላጣ ማለት ትችላለህ፣ መላጣ መንካት አትችልም ብሏል። ያ እንዳብቹ የተሰደበ ሰው የለም። በፐርሰናል ደረጃ እንትን ሊል ይችላል። እንደ ፖለቲካ ግን መቀዘዝ ትችላል። ያንን መብቷን ነው የኢትዮጵያ መንግስትም ሆነ ማንኛውም የሚዲያ ምናምን የሚጠብቅላት። ኦቨርዶዝ ከተሳሳተች ኤኒታይም እንደረገጥናት ነው። ያ ማለት ስተት አልሰራችም እያልን አይደለም። ለዛም ነው የሆነ ማናጀር ያስፈልግሻል ያለቻት። ገባችሁ? የሆነ የለም አንዳንድ ነገር እንደዚህ ክስ ብሎ ዶሴ ይዞ አንጠልጥሎ የሚሮጥ ሰዎች ምንም የሚያንጠለጥሉበት አጀንዳ እንዳይኖራቸው እንዲኖር እና ማን እንዳናገረችሽ ቼክ አድርጊያት። ለማንኛውም እሺ፣ የሚያውቋት ያውቃሉ፣ ሊጽፉልሽ ይችላል። ያ ዛሴት ኒኪዬ ቴንኪው። እሺ በገው ጅጅራተ ጀባዶ አትስ ጀባዶ በገው ጅጅራተ ወጂ ጀዳው ጀባዳ ሚዲያ